እንኳን ደህና ቆያችሁ ሁላችሁን ሰላም ብያለሁ። ኃይለ ማርያም ክርስቲያን የድምጽ የሚሰማችሁ እግዚአብሔር ቤተሰቦች እንዴት ናችሁ? ዛሬ እንኳን አስቀድሞ ከሁሉም በፊት አንድ መልእክት አለኝና ክርስቲያን የሆናችሁ የኛ ልጆች ይህ ድምጽ የሚሰማችሁ ማለት ነው በተክላላ መልእክቱ ምንድነው? ሰዎች ለክፋት አንድም ቃል ሳይጨመርበት በሃይማኖታቸው ዶግማ አድርገው የሚያስተምሩት ቃል ስለተነበበ ብቻ በዚህ ልክ ተደራጅተው በየቀኑ የያዝነውን አጀንዳ በስርዓት ሳንጨርስ ሪፖርት እያደረጉ ሲያስወርዱን 1 ሚሊዮን ሰው ተከታይ እንዳለው እናየዋለን። ሚዲያውን ግን ምን እየሰራን ነው? ለምንድነው የሚጠበቅብን ነገር ማድረግ ያልቻልነው? ክርስቲያን የሆነ ሁሉ በዝፊት እንዲያበራ ሃይማኖታዊ ትእዛዝ ተሰጥቶን ነው። እኛ ማንንም ለመንቀፍ ለመክሰስ ፈልገን አይደለም። ከዚህ በኋላ ሄዱ በዓለም ሁሉ ወንጌልን አስተምሩ ብሎ ሐዋርያትን ልኳል። የሐዋርያት ተከታይ የሆን ሁላችን ደግሞ ወንጌልን በዓለም እናስተምር ዘንድ ግዴታ አለብን። እንዲህ ከሆነ ለምንድነው የእግዚአብሔርን ቃል በማስተማራችን ከሳሾች ሲበዙ የእግዚአብሔርን ቃል በመናገራችን በሐሰት የተደራጁ ሰዎች ሲነሱ እኛ ለጽድቅ ማንደራጀው ለምንድነው? ከሙታን ተለይቶ የተነሳው ሞትን በሞቱ የገደለው አንድ ጌታ አለ፣ እሱም ኢየሱስ ክርስቶስ ነው። ከእርሱ ተቃራኒ የሆነ ባልፈጠረው ዓለም የሰለጠነ ጣዖት ካለ በአደባባይ እንገልጻለን። ይሄን አስተምህሮ ስንናገር ለምን ብሎ የሚከስ ሰው ሲፈጠር ለዚያ ጥያቄ መልስ ይሰጣል። የምናነበው የራሳቸው መጽሐፍ ነው እና ኃይለ ማርያም ሌሎቹም የሚያነቡት ከመጽሐፋቸው ውጭ የሆነ የስድብ የተቀላቀለበት ጥላቻ የተቀላቀለበት ሐሳብ ካለ በስርዓት መሞገት ይቻላል። ማስረጃ ይዛችሁ ነው ሰኞ ማክሰኞ ረቡዕ ሐሙስም መወያየት እንችላለን። ከዚያ ውጭ ግን ያለ ማስረጃ እኔ መጽሐፍ ቅዱሴ ስለተነበበ አይቆጨኝም፣ ደስ ነው የሚለኝ መጽሐፍ ቅዱስን አስተዋወቅልኝ ብዬ ማንም ሰው ከየትም መጥቶ ማንበብ ይችላል። ከዚያ ውጭ እንዲህ አይነት ስርዓት ሲደረግ ስራችን ምንድነው? ለምንድነው ሁሉ ጊዜ ኮፒ ሊንክ አድርጉ ምናምን እንደዚህ አድርጉ ምን ባለው ምን እንሰራለን? እዚህ 4000 5000 ሰው ያመሻል ቁጭ ብሎ ግን ያወርደናል። ስራችን ስለምንረሳ ነው። ስለዚህ ኮፒ ሊንክ በማድረግ የሚደረገውን ያን በጥቅሉ የምታውቁትን ፕላትፎርሙ የሚፈልገውን ጉዳይ አድርጉ። በጥፍ ተደራጅተን ሲገፉን እንበረታለን። በምላስ ከሆነ መቼም መበርታት አንችልም። በተግባር ሁላችንም የየድርሻችንን እንስራ የሚል በጣም ስነስት እንዲሁ ዘርግፎ ሲያስወጣን እንደ በጣም ነው የቆጨኝ። በእውነት ምን እየሰራን የኛ ክርስቲያኑ የሚለው በጣም ያበሳጫል። ስለዚህ በጣም አደራ፣ በቃ ይሄ ለሁሉም ሰው አደራ ነው የምለው። በቃ እዚህ ቤት ስትገቡ ስራችሁን ስሩ፣ መደረግ ያለበት ነገር ሁሉ አድርጉ። ዩቲዩብ ላይም ግቡ፣ ለሌላውም ሸር አድርጉ። በደንብ ይተላለፍ፣ በደንብ እንዴ መብራት እኮ በርቶ እንቅብ ውስጥ አይከተትም። ሰገነት ላይ ነው ከፍሎ ለሰው ሁሉ እንዲያበራ ነው የሚደረገው። እኛም ተጠምቀን ለሰው ሁሉ እንድናበራ ነው። መብራቶች ነን፣ እናበራለን። መብራቱን የማይፈልግ ሊያጠፋን የሚነሳ ሰው ሲኖር ደግሞ አለን ብለን በጋራ መደራጀት ይጠይቃል። ስለዚህ ሁሉ ጊዜ ኮፒ ሊንክ አድርጉት፣ እንትኑ ይጨምር፣ እንደዚህ ይደረግ ምናምን እንዴ ስልካችን እንጠቀምበት። በስደት ያላችሁ ምናልባት ራት ማብሰል ምናምን በኤርፖርት የምትሰሙት እናንተን ምንድነው በኤርፎን የምትሰሙት እናንተን አይወክልም። ከዚያ ውጭ ግን ቁጭ ብለን ስልካችን በእጃችን የያዝን ሰዎች ግን እንጠቀምበት፣ የድርሻችንን እንስራ። ሐዋርያ ሆኖ ሰው ሲያገለግል እናንተ ደግሞ እንደነ ፌበን ሁኑ፣ አገልግሉ። በምንችለው መክሊት እናገልግል። እንዲያ ካልሆነ ግን ዝም ብሎ የሆነ ሰው ሲታገል ቁመን የምናይበት ይሄ ኳስ ጨዋታ አይደለም የጀመረው። እንደ ህይወታቸውን የገበሩበት ነው። ወንድሞቻችን ከሀገር ተሰደው በረሃ አቋርጠው በርካታ ስቃይ ያሳለፉበት ነው። ስለሆነም በጣም አደራ፣ በጣም በቃ ወደ ቶፒኩ እንድንመለስ ይሄን መልእክት ለማስተላለፍ ነው የቀደምኩ። ወደ ትምህርቱ እንመለስ። ቀጥል ኃይለ ማርያም። እሺ እናመሰግናለን መምህር። ሁላችሁም ሰላም ብያለሁ። የመጣችሁትን ያው ትንሽ እንትኑ ፕላትፎርም አስቸጋሪ ሆኗል። አይ ዶንት ኖ ኮፒ ሊንክ እንኳን ጥሩ ናቸው፣ እኛ ቤት ያደርጋሉ።
ሲስተሙ መሰለኝ እንትን እያለው ያለው ሪፖርቱ ጋር አንድነት እኔስ የሚቻለውን ያደርጋሉ ብዬ ተስፋ አደርጋለሁ። እና መደራጀት በሁሉ ጠቃሚ ነው። በቲክቶክ ብቻ ሳይሆን ለሁሉ ለላይፋችን፣ ለኑሯችን ክርስቲያናዊ ህብረት ወሳኝ ነው። እሱን አምንበታለሁ። ክርስቲያናዊ ህብረት ሊኖረን ይገባል። በእያንዳንዱ ነገር ላይ ተነጣጥለን አግኝተው ነው ጠላቶቻችን በየቀኑ ባለቤት እንደሌለ ውሸት የሚያልፈው የሚያገድመው የሚቀነጥሰው ማለት ነው። እና እንደዛ ላለመሆን ክርስቲያናዊ ህብረት፣ ክርስቲያናዊ አካሄድ ጤናማ ነው። የምንውልበትም የምናርፍበትም እሱን መመርመር ይኖርብናል ማለት ነው። ኤኒዌይስ ዛሬ ወደ ቶፒካችን ስንመለስ የምንመለከተው አለ። እሱ ምንድነው? ብዙ ጊዜ ላይ ሙስሊሞች ከሚያነሱት አንድ አምላክ በስጋ እንዴት ይገለጣል? እኛ ቃል ስጋ ሆነ ስንል እንዴት ይወለዳል የሚል እንዴት መጣ ይባላል? እንዴት ወደ ፍጡር ውስጥ ይገባል? በጣም ላይምሮ የሚከብዳቸው እና በቃ ዘግናኝ አድርገው የሚስሉት ፓርት አለ። በአይምሯቸው የቀረጹት የነሱ ጣዖት ወደ ፍጡር ውስጥ ከገባ የሚቆሽሽ ግዑዝ አካል አድርገው ስለሳሉት የሚታመም የሚቆሽሽ ምናምን ነገር ፈጣሪያቸውን አድርገው ስለሳሉት ወደ ፍጡራን ውስጥ እንዴት የሚል ጥያቄ አላቸው። ጥያቄያቸው የሚሰራው ግን እስልምናን ለማዕሰው ነው። እስልምናን ለማዕሰው ለማስረዳት ሊጠር ይችላል። አይደለም እኮ አምላክ እንደዚህ ነው ምናምን በስጋ ተገለጠ ስንል እንዲህ ነው ብለን ብዙ ለማስረዳት ሊደከም ይችላል። ይህንን ጥያቄ እነሱ ላይ ብናደርገውስ እኛ አምላክ በባህሪው መውጣት፣ መሄድ፣ መነሳት፣ መቀመጥ፣ መቆም የሚባሉ በመለኮታዊ ክብሩ አይነገሩለትም። ላይ ታች ከዚህ ጋር ብቻ ነው ያለው፣ መጠኑ እንደዚህ ነው ተብሎ የሚሰፈር የሚለካ ስላልሆነ ማለት ነው። የነሱ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ የተቀመጠው ሁሌም ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ውስጥ ሲመጣ እንግዲህ ስንት ሰማይን አልፎ ነው? 6 ሰማያትን አልፎ ነው የሚመጣው። ባህሩን አልፎ ነው የሚመጣው። አርሹን አልፎ ነው የሚመጣው። መምጣት ማለት ምን ማለት ነው? በእነሱ እንዴት ነው የሚመጣው? እንጠይቃቸዋለን። ከምንም በላይ ደግሞ ክርስቶስ በስጋ የተገለጠው እንደሚታወቀው አንድም ለቤዛነት ነው። በብሉይ ኪዳን አብርሃም ልጁን ይስሐቅን ለመሰዋት ወደ ሞሬ ተራራ ዞት እንደሄደ ይታወቃል። እንደ ጥላ ምልክት ነበር እሱ ለአዲስ ኪዳን። ይሄ በእስልምናው የአረፋ ቀን ተብሎ ይከበራል። የዛን ቀን አላህ ወደ ፍጡራኑ በቅርበት የሚመጣበት ቀን ነው ተብሎ ይታመናል። አላህ እንዴት ነው ወደ ቅርበት ሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? መስገን ነው። እንዴት ነህ? አለን። ፈጣሪ ሞታል አይሞትም? ኦኬ፣ ጥያቄ ካለ ትጠይቀናለህ። ካሜራ ሰምደምስ እየጠየቅኩ ነው። አሁን መልስልኝ። ቅድሚያ መልስ የራስህን። አላህ የሚሯሯጥ ነው አይደለም? አላህ ይሮጣል ብለህ ታምናለህ? አላምንም። እኔ የጠየቅኩህን መልስልኝና ስለሱ ደግሞ ትጠይቀኛለህ። መጠየቅ ማለት ነው አይደለ? ቆይ ትጠይቃለህ። ቅድሚያ ለዚህ ነው እኮ ዋሃቢዎች ስለራሳቸው አምላክ ቆይ አዳምጥ። ስለራሳቸው አያውቁም። ሁሌም ጥያቄያቸው ክርስቶሎጂ ላይ ነች። አብዛኛው እንዴት እንደዚህ ይሆናል? አምላክ እንደዚህ እንዴት ይሆናል? እንደዚህ ሄደ እንዴት ሊባል ይችላል? ሞተ እንዴት ሊባል ይችላል? መጣ እንዴት ሊባል ይችላል? ዛሬ እስኪ እናንተን አሁን ዲፌንድ አድርጉት። አላህ ይናለው ብለህ ነው የምታምነው? ቅድሚያ
መልስልኝ። ምንድነው የምትጠይቀኝ? ቅድሚያ መልስ። ፈጣሪ ሞታል አይሞትም? ሞት ምንድነው? እሱ ሞት ምንድነው? ሞት ምንድነው ትላለህ እንዴ? እና በቃ ሜት አድርጋ አዳምጡ። ኦኬ ሌሎቻችሁ ቀጥሉ። ላታሐዘን ነው የሚለው። ላታሐዘን አለሽ ወለ ላታሐዘን ሰማዳ ላታሐዘን ቀጥሉ። ሙሐመድ ዲያቆን እንደዚያ ያለም ሲጀመር ቢጻፈው ዲያቆን ሙሐመድ ያምራችኋል። ዲያቆን መሆን ይናፍቃችኋል። ምክንያቱም የእናንተ ኡስታዝ ሳባዎቹ ምናምን ማለት ያሳፍራል፣ ምግባራቸውም ያሳፍር ስለሆነ ዲያቆን የሚለው ስም ግን የሚያስጎመጃችሁ ነው፣ ግን አታገኙትም። ሶሪ የምታሳፍረው አንተ ነህ ብራዘር። አያሳፍርም፣ መቼም አያሳፍርም። እስልምናችን እንወደዋለን። ጌታ አድርግ። በቃ አምላክን እኮ አታውቅም። ምን ነው የምትወደው? አምላክ የት ነው ያለው ታውቃለህ? አምላክ የት እንዳለ እንኳን ማታውቅ ማታውቅ አንተ ነህ እንጂ አምላኬን አውቃለሁ። የት ነው ያለው? እሺ የት ነው ያለው? ኦኬ ሳዳ ሰይድ ሳዳ ሰይዳ ኦኬ ቀጥልሽ። ሙስሊሞች ከገባችሁ አውሩ፣ ጥያቄ መልሱ። የጠየቀውን ጥያቄ ሀዘን ቤት አይደለም። አንደኛ ገብታችሁ ማይካችሁን አጥፍታችሁ አትቀመጡ። ምንድነው እሱ? አንተ ልጅ ስልክ ነው እንዴ ድምፅ ማያሰማው? አሁንም ቀንሷል፣ አይሰማም? ያ በደንብ አይሰማም። ስልክ ችግር አለበት ማለት ነው። ኦኬ ሙሐመድ አለ? ሙሐመድ ኦኬ ቀይራቸው፣ በቃ ወርዳቸው። ማትመልሱ ከሆነ ወረዱ። ሙሐመድ የሙሐመድን ስነግረኝ ነገር አለው። የሙሐመድን ቅድሚያ ወቅ የት እንደሄደ። ነብይም ጥርስ የለውም። የፊት ጥርሱ ሁለት ጥርሱ ረግፏል። ይሄን አታውቅም? ኢንሻአላህ እገልሃለሁ። እሺ እሺ፣ አመሰግናለሁ። ሶፊ ተመለሽ። ሶፊ ተመለሽ። ሶፊያ ኦኬ። በደንብ አስተውሉ። አላህ ይወጣል ይወርዳል ብለው የሚያምኑት ኦኬ። የሚወጣ የሚወርድ ከሆነ ያልነበረበት ቦታ ስለነበረ ወደ አልነበረበት ነው የሚመጣው ማለት ነው። ለምንድነው እሱ አምላክ መምጣት ያስፈለገው? ለምንድነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲ ቁጭ ብሎ እዛው እያየህ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድነው ወደ ቅርቢቱ ሰማይ የሚወርደው? ልጅህን ሱቅ ምን ልከው ሱቅ አስቀድሞ ስላልነበረ ነው። ከቤት ሱቅ ልከው እቃ ገዝቶልህ የሚመጣው። አላህ ከአርሽ ላይ እየወረደ ወደ ታች የሚመጣው ሁል ቀን መስማት ስለማይችል ነው አርሹ ላይ ሆነው። አምላክ ለምንድነው እዛው ሆኖ ማድ ነው? ለምንድነው እሱ አላህ እዛው ሆኖ ጸሎትህን ማይሰማው? ለምንድነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛው ሆኖ መስማት ስለማይችል ነው አይደለም? እቺ ጌም አሪፍ ነች፣ እንጫወታት እስቲ ሙስሊሞች እንጫወታት። አሪፍ ነች። እዛው ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው
ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን። የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ከዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ፣ ማንን ነው የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ አይደለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው። 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎ ነው የገባሁት። ኦኬ ክርስቲያኖች ከስሩ ነው፣ ከሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታ ውስጥ ከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበት ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? የዛን ዕለት በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን። ቴሌግራም ላይ ልኬልሃለሁ። ኦኬ ካሜራ ከፍታል። ኦኬ ቀጥልሽ። የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ለነገርኳቸው አላህ ሱብሓነሁ ወተዓላ ይወርዳል፣ ይሮጣል ብሎ የሚያስብ ሰው አለ። ወላሂ ይሮጣል ዲን ብሎ ይሮጣል። ኪስ አመጣችሁት ሲባሉ አይ ወደ እኔ እየተራመደ የቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሶ ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ የሚያዘጋጅ አለ። አልቡርሃን አላ አነ አልሀርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህን ጥላን እንደፈጠረ ያ እንግዲህ በተለይ ወሃቢያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹአሊ ይሄን ሱፊ ወይም ደግሞ አህባሽ ያሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ የሚሮጠው በምኑ ነው? ሙስሊሞች ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው
ቀነኒሳና ማራቶን ነው የሚሮጠው? 100 ሜትር ነው የሚሮጠው? ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላ ይወርዳል። አዎ አላ ይወርዳል። ከፍያው ግን እንዴት እንደሚወርድ አናቅም ነበር መልሳቸው አይደለ? ይሮጣል አላ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዎ አላ ይወርዳል፣ ነገር ግን እንዴት እንደሚወርድ አናቅም ነበር አለ። ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ሩጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው። ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ ለማባረር እንደምንሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይጠይቃል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ የባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመ በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል እዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው፣ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ቤቢኛን አንዴ ቅዳሴ ማርያም ላይ በጥሩ ሁኔታ ያስቀምጠዋል። ክርስቲያን መክፈት ከቻልክ አንዴ ክፈትልን። እንዴት ነው እሱ እናንተ የምትረዱት? ይሄንን እንዴት ነው እሱ የምትረዱት? እንዴት ነው የምታስረዱት? ስለ ሰው የሚመጣ የሚታይ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም የሚወርደው አካል ከአርሽ በላይ ሆኖ መስማት አይችልም ማለት ነው። መስማት ከቻለ ደግሞ ለምን መምጣት አስፈለገው? ከአባቱ ሎክ ትንሽ ከፍ አድርግልኝ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። በአባቱ እቅፍ ስቲል ያለው ያ ቃል በስጋ ተገለጠ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ።
ሳይወሰን ጸነንሹ በላይ ሳይጎድል በታችም ሳይጨመር በማዕፀንሽ ተወሰነ። መጠንን መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ሰውን ትመጥነዋለህ። ቁመቱ እንዲህ ነው፣ ወርዱ እንዲህ ነው፣ ክብደቱ እንዲህ ነው ብለህ ትወስነዋለህ፣ ትመጥነዋለህ። ለመለኮት ግን እንደዛ መመጥነው አይደለም። እሱ ፍጡራንን የሚመጥን የሚወስን ነው እንጂ እሱን ፍጡራን የሚወስኑት የሚመጥኑት በሜትር አንጥተ ምለካው አይደለም። አላህ ግን እንደዛ ነው። ከዚህ እስከዚህ ተብሎ የሚነገርለት ነው። ኦኬ ለመለኮትስ እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያው የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። እንደ ዋብያዎቹ አላህ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት በደንብ አስተውሉ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስም ውጭ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋብዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ። ለመለኮት በላይ ጠፍር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም የምንለው፣ ሐዲሳቸው ነው የሚለው። እኛ አይደለንም የምንለው፣ እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ ዘዲን እንኳን ደህና መጣ። ዘዲን ይሰማል? ይሰማል ሆነ ዘዲን Wafiin qaba ture. ማለት Gaafiin kiyya amantii namaa kanarratti zimmettanii gizaddii kana zimmette kan namaa qofa dubbachuudha kan ofiitu barsiifne maal qaba? Nu deebisi ka gaafii keenya nu deebisi to'i sifan deebisa gaafii qabaatte. Sin gaafadhu ituu kan ofii keenya kan ofii keenya kan mataa keenya qabna miti maxaafa keenya. Okay. Kana ituu wal barsiifannee isa wayyuudha kan namaa kanaan di kan akka jallaatti yeroo maran dhufee daddagaa Oma amantii musliimaa kanarratti xiyyeeffatanii yennaa haasoftan namatti dhaga'amaa kanaaf kan dhufe. Maaliif sitti dhaga'ama? Amantii keenya ni tuqaba saniif. Kan keessan sooti
kan keenya waan bulwaa tokko barachuudhaan dhufna waan ta'u masjiida tokko hin deemnu masjiida hin deemnu deem itti fufi inna masjiida deemnu masjiida kan keenyatti kan nu dhaggeeffan waanuma imaamni keenya nutti himudha malee waa'ee keessanii tokko wanti nu qodanne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawbaa ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisne. Maal dhare baradhee kan jette maal badarte tere? Dhagaa jirra akkuma amma dubbataa jirra. Kamatti dhageesse? Okay. Beekamaa akkuma beekamtii ati hin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 foo'edha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru. Maaf sobdaa ustaafoonni keeti bar yeroo hunda waa'ee kiristaana dubbatu bar. Haala kamitti hin dubbatan? Hin dubbatanii? Dubbatanii akkas hin jiran. Nama waan akkamii amantiin kan kee akkamii jedhee nama gaafatee jedhee. Fakkeenya gooteeti Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyyan. Inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Mee dubbisi ka minna surat Tawbaa ayat 29 dubbisime. Naa dubbisa. Kiristaana andee baasil አውጣለስ 9 ነው አንዴ አውጣለስ dubbisime. Kan dubbistan Amaariffaan dubbistanu. Nagaa anna isin nageenya dubbisa. Kono ወደ dubbisuu dandeesse gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። ኤኒዌይስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልን እያላችሁ ያላችሁት? እኛ ስለ እናንተ አንማርም፣ እናንተ ስለኛ የምታስተምሩት አለ። ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አይደል እንዴ አልኩት። ነብዩ አዎ አለ። ስለ ነብይ ደግሞ ስለኛ አውርቷል። እኛን ሰድቦናል፣ ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ይንቀሳቀሳል ብለህ ታምናለህ? እሱን ከመጠየቅ በፊት የቅድሙ አንቀጽ ታወጣልኝና እዚያ ጥያቄ ላንሳለህ። የምኗን? ከአባቱ አጠገብ ምናምን ብሎ ቅድም መምህሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ። ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው። ጥላቻ አዘል ሳይሆን መናገር ያለበት ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለብህ። ቡሃሪ ወደዛ ትጠይቃለህ። ቡሃሪ 7536 ነው። እንዴ ክፈትልን። እኛ ጥያቄ አለኝ ነው። ምንድነው? ቆይ ትጠይቃለህ። ኢየሱስ ጋፋ ደቼ ትርፉ ናኖ ከምረት ከኔ ገድቡ እሺ ኢየሱስ ወይ ኢሳ ኤሰረቲ ኡመታ ናኖ ከምረት ከኔ ድፌ ቆፈቴ በርሲሱ የመር ኤጋል እሺ
ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደሚናገረው ወዴት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ። አንበበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለከው ሰማኝ ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ፣ ቶፒክ ላይ ግባ። ቅድሚያ እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን ማኛ ጎበዝ እንኳን አሳየን። ፈጣሪ መሆኑን እዛው ሌላው መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን ፈጣሪ አላለም። አሁን ቶፒክ ላይ ግባ። ፍጡር መሆኑን እዚያ ያሳያለሁ። ኢየሱስ ፕሊዝ አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚል አይደለም። ቶፒካችን ሯጩን አላህ ከቀነኒሳና ከአላህ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብብ አዲስን ቶፒኩን አልሰማህም? መጠየቅ እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው። አንብብ፣ ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ይቅራ፣ ጥያቄ ልመልስልህ ነው። ይቅራ አምላክ ከኃይሌና ከቀነኒሳ እንደማይሻል እኮ እያሳየው ነው። አንብብ ቅድሚያ። የምን ያክል የዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል? ሯጩ አብላህን ቶፒኩን አውራ። ጥያቄ ካለ ቀበላለሁ እኮ ጥያቄ እኮ ልመልስልኝ ዝግጁ አይደለህም። ካንኮ እሺ ከሰሩ ምንድነው? ከኋላ ያሉ ጀማዎች እኮ ናቸው እንትን የሚዘውሩ። አንተ ደግሞ ይዘዲን ጄ ቀጥል። እንኳን ደህና መጣ። እሺ ጠይቁኝ። እንኳን ደህና ቆየሽ። እንኳን ደህና መጣ። መልካም አለ እና ያለው ብለህ ነው የምታምነው? አርሽ ላይ አርሽ የቱ ጋር ነው የሚገኘው? ከሰማያት በላይ ነው። ኦኬ። ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማን ነው የሚመጣው? አላህ ይመጣል የሚባልበትን አሳየን። እሺ ክፈተው እስኪ ክርስቲያን። እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ። አረብኛ ይሆንልህ እንግሊዘኛው? አማርኛ ኦኬ። አንዴ ኢንተርፕሬት እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንብበው። አንብብ። አንብብ ጄ። አትሰማም ክርስቲያን? እያየሁ ነው። አታስምርበት ክርስቲያን፣ አታስምርበት። እሺ አነበብከው?
ጄ ይሰማል? ዝም ከምል እኔስ አላህ ከአርሽ በላይ ነው ብለኸኛል አይደል? ይሰማል። ኦኬ፣ አላህ ከአርሽ በላይ ነው ብለኸኛል አይደል? ኦኬ፣ እየሮጠ የሚመጣው እንዴት ነው? አላህ ከአርሽ በላይ ቢሆንም የትኛውም ቦታ እየሮጠ የሚመጣው ማለት ራሱ እየሮጠ አይመጣም። ጭንቅላቱ ነው እየሮጠ፣ እግሩ ነው እየሮጠ የሚመጣው። ታዲያ ምን እሺ፣ አይመጣም። የመሐመድ ጌታ ማን ነው? አይመጣም። የመሐመድ ጌታ ማን ነው? ሰራውን ያውቃል ባለበት። የመሐመድ ጌታ ማን ነው? እየሮጥኩ እመጣለሁ አለ። ታዲያ ምን ታደርገዋለህ? ምን እየሮጥኩ እመጣለሁ አለ? ምን እኮ እየሮጥኩ እመጣለሁ አለ። አላህ ነው። አላህ የትም ቦታ አለ። ኦኬ፣ ቀደም ደግሞ ከአርሽ በላይ ነበር ያለው አልከኝ። አሁን ደግሞ የትም ቦታ አለ አልከኝ። ሁለቱ አይጋጭም? የትም ቦታ አለ እኮ አላህ አለ የትም። ኦኬ፣ ክርስቲያን እሺ፣ ስልክህን አስተካክል። አርሽ የትም ቦታ ቢኖርም ያውቃል። የትም ቦታውን ያውቃል። የትም ቦታ የሚሰራውን የትም ቦታ ያውቃል። እኔ አቅም መች ወጣኝ ወንድማችን? አቅም ጠይቄ ያለው አቅም ብያለሁ። አቅም ሚል ጥያቄ ጠይቄ ያለው ወንድማችን የትም ቦታ ያውቃል እኮ ነው እኮ። አቅም እኔ አልጠየቅኩህም እኮ። ከአርሽ በላይ ነው ያለው አልከኝ አይደለ? ከአርሽ በላይ ያለው አላህ ደግሞ የሌሊት 1/3 ሲቀር ወደ ቅርቢት ሰማይ እንደሚመጣ ይናገራል። አንድ በል። የአረፋ ዕለት ደግሞ ወደ እናንተ ቅርብ ሆኖ እንደሚመጣ ይናገራል። 2 በል። በሩጫም እየሮጠ እንደሚመጣ ይናገራል። 3 በል። እንዴት ታደርገዋለህ ይህንን ነገር? እንዴት ታስማማዋለህ? በባህሪው የት ነው ያለው ብለህ ነው? በአካል የት ነው ያለው ብለህ ነው የምታምነው አንተ? ቆይ አሁን ከአርሽ በላይ ወይንስ ሁሉም ቦታ? ምን ነው ጨነቀ እንዴ? ቀላል ጥያቄ እኮ ነው። ቀላል ጥያቄ ነው። እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው እናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱለት። ምንድነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት አስቸጋሪ ነው። ቡሃሪ 75:36 ላይ ቡሃሪ 75:36 ላይ አለልን። ስንት 75:36 ቡሃሪ 75:36 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ። እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁት፣ አውቃለሁ። ኦኬ፣ ካወቅከው መልሱንም ታውቃለህ ማለት ነው። እስጉድ ስለምታውቀው ነው ሐዲስን የጠየቀኝ። ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድን ነው?
መልሱ ምንድን ነው? እሺ የኔውን ተቀበልሽ። አይ መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩም። ምክንያቱም አውቀዋለሁ ስላልክ አስቀድሜ አውቀዋለሁ ስላልክ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ አሁን መጀመሪያ አውቃለሁ አሁንም አወቅኩ። ምንድን ነው ያሳየው መልስ? አሁን ያሳየው አላህ ሯጭ መሆኑን ነው። አላህ ሯጭ አይደለም። የቲም ቦታ አለ አላህ ከአርሺ በላይ ነው። ግን የቲም የሚሰራውን ያውቃል። እኔ ያውቃል አያውቅም አልጠየኩም። እሺ የሚሮጠው ከአርሹ በላይ ነው ከአርሹ በታች ነው? እሱ እንጂ በላይ ነው በታች ነው የሚለውን ካለ ያሳይ። የሚሮጠው የት ነው? እሺ ቅርቢቱ ሰማይ ከአርሽ በላይ ነው ከአርሽ በታች ነው? ማምሮጠው አላህ የሚሮጠው ወዴት ነው? ወደ ፍጡራኑ የሚሮጥ ከሆነ ፍጡራኑ ከአርሽ በላይ ነው እንዴ ያሉት? እሱን አላውቅም። ታዲያ ሳታውቅ እንዴት ነው እሱ አውቀዋለሁ ቅድም ያልከኝ? ለምንድን ነው አውቃለሁ ብለህ የምትዋሸው? ጥያቄን ተቀበል ስላላ እስኪ የምታውቀውን እስኪ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስኪ ስላላ 3 ደቂቃ አውራ እስኪ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ቀጥል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ምንም ስለማታውቁ እኮ ነው። ችግር የለም። እኔ ለኔ ይሄ ይበቃኛል። ቀጥል እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይ ያ እንደዚህ ናቸው። የሚያወራ ነገር የለም። ያ ሎክ ዘሆል የሚያውቋት ሱረቱ ኢኽላስ ላይ ያለችውን እሷን ሸምድደዋታል። በል እርሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺን በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም የሚያውቋት እቺን ጥቅስ ነው። ከዛ ውጪ ዜሮ የለው። ከዛ አንተ ጋር ይመጣና እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄዎች ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ፣ የሚታለል በቀላሉ የሚጭበረበር ካገኙ መዓት ጥያቄ ይጠይቁታል። ያ ክርስቲያን ሰነፍ ሊሆን ይችላል፣ ወይንም ደግሞ ዝም ብሎ የንግስ ክርስቲያን ሊሆን ይችላል። ከንግስ ያላለፈ ዝም ብሎ ሄዶ የሚመለስ ንግስ ላይ ከዛ መዓት ጥያቄ ይጫንበታል። አስቀድሞ መሰረታዊ ትምህርት ስላልተማረ ክርስትናው ቤዝመንት ስለሌለው እነኛን ጥያቄዎች መመለስ ስላልቻለ ክርስትና መልስ የሌለው ይመስለውና ክርስትናው ስህተት ይመስለውና በእነኛ ጥያቄው ተወዛግቦ ወደ እነሱ ሊሄድ ይችላል። እነሱ እስከሄደ በኋላ ግን ሲያውቀው ይወጣል። የራሳቸውን ሰው ደግሞ ከእስልምና እንዳይወጣ ያደረጉበት መንገድ ምንድን ነው? እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ መዓት ጥያቄዎች የሚጻፉት መጽሐፍቶችም ዘሆል እንደዛ ናቸው። እንዴት የሚሉ ማለት ነው። ከዛ ዘሆል የሚገቡትንም ልጆች እዩዋቸው። ጥያቄያቸው ዘሆል ክርስትና ላይ ነው።
እንዴት አምላክ እንደዚህ ይሆናል እንዴት እንደዚህ ይሆናል የሚል ነው። የራሳቸው ላይስ ነው ያሉ ስለ አምላክ አውራ ሲባል 5 ደቂቃ ባለፈው አንዷን ሰጥቻት አይታችኋል። 5 ደቂቃ አውሪ እኔ ስለ አምላክሽ 5 ደቂቃ ካወራሽ ንጽጽር አቆማለሁ ብያት 1 ደቂቃ ማውራት አልቻለችም። ሞከረች፣ 1 ደቂቃም አልቻለች። ቀጥታ የገባችው ምንድነው ወደ ክርስትናው መሳደብ ነው የገባው። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በጣም ያሳፍራል። እሺ እኔ አስመልሰኛ ጥያቄ ቀይ ጨርሴ ወደ ክርስትና አስመልሰኝ። ትጠይቃለህ? እሺ ትንሽ ጠብቅ። ቶፒካችንን እንትን እንበልና እኔ በጣም ነው በቃ የምታሳዝኑኝም እንትን የምትሉኝ ሰው ስለ አምላክ ምንም ነገር እንዴት አታውቁም? ኧረ ጉድ ነው። ምን ጉድ አለ? ምንም ጉድ የሚባል ነገር የለም እኮ። የምን ጉድ ነው የምትለው? ኦኬ ክርስቲያን ተመልሳለህ? ሰራለህ? ይሰማል? አይ ማይክ ሞቷል። አንተ በቃ ኦኬ። አክረም ክርስቲያን ሙስሊም ይሰማለሁ? አክረም የለውም እንዴ? እኔ መምራለሁ። ይሰማለሁ? በደንብ ይሰማል። ኦኬ እዚህ ላይ የሚሉበት አለ መምህር? አይ በጣም ግሩም ነው። በነገራችን ላይ ከሁል ጊዜው የተለየ ሁሉንም ሊያጋራ የሚችል ቶፒክ ነውና ሰፊ ነገር አላነሳም። በመጠኑ ለማለት ያክል አካላዊ ቃል እንዴት ስግው ሆነ? ያ ማለት ምን ማለት ነው? ኢየሱስ ክርስቶስ እንዴት ሰው ሆነ? መለኮት በስጋ ሞተ፣ በስጋ ታመመ፣ በስጋ ተገለጸ፣ በስጋ ታየ፣ በስጋ ተራበ፣ ተጠማ ብላ ቤተክርስቲያን ስለምታስተምር መለኮት ከሆነ ፈጣሪ ከሆነ ታመመ፣ ሞተ፣ ተቀበረ፣ ተነሳ ማለት ለምን አስፈለገ ብለው ይጠይቃሉ። ለዘመናት ለብዙ ጊዜ ማለት ነው። ለዚህ ግብረ መልስ ሰውን ለማዳን ብለው አንዳንዶቹ መልስ ይሰጧቸዋል። ሰውን ለማዳን ከሆነ በዚያው ባለበት አያድነውም ወይ? ከሰማይ መውረድ፣ ከድንግል መወለድ፣ ይባስ ብሎ መሞት፣ መቀበር፣ ከዚያ መነሳት ለምን አስፈለገ የሚል ጥያቄ ያነሳሉ። በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም። ለአዳም ህየንተ አዳም ወይም ስለ አዳም ፈንታ ቤዛ መሆን ነው። ሙስሊም ወገኖቻችን፣ ክርስቲያን ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት፣ ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ስርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግስተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይሄን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም ዕጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፋው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣
እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባህረ ኤርትራን እንዳሻገረ አዳምና ልጆቹን ባህረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም። ተፈጥሮ መልአክ ስለሆነ አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በስጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በስጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን እንደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በስጋ ተዋህዶ በተዋህዶ ስጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነፃነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባህሪየ ሰብን ወይም የሰውን ባህሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባህሪ ተገለጸ። ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ተመልሻለሁ። ግሩም ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱና አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር ከምድር በታች ያለው ውሃ ከውሃ በታች ያለው እሳት ከእሳት በታች ያለው ነፋስ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ እንደ ወርቅ ቢሉ አንከብሎ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምላተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው፣ የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ካርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱና አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለ መበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና ርቱ የሆነ ብያኔ መስጠት፣ እሱ የስነሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃሉ የተሰማልን። ኦኬ፣ በደንብ ተመራችሁበታል ብዬ ተስፋ አደርጋለሁ። መልካም። አሁን ደግሞ ሙስሊሞች የእናንተን እንዴት ነው እሱ የወረደው? እንዴት ነው የተገለጸው? አይምን የሚመጣው እሱን እናንተ ደግሞ አስረዱን። መሐመድ
እባክህ ዲያቆን እንደሱ አይጻፍም። ተው፣ አማርኛውን አታበላሽ። አይናው ዲያቆን መሆን ፍላጎት ህልሙ ካለ ና ተማር፣ ዲያቆን ትሆናለህ። ፋሲል አህመድ ነው የሚለው ፈይሰል ነው። ፈይሰል